ከሀራምቤ ሬዲዮ 98.7 የሐምሌ 28 2018 የሰዓቱን ዜና ይዘን ቀርበናል። ልንነግራችሁ ካሰናዳንላችሁ ዜናዎች መካከል ዋና ዋናዎቹን እናስቀድም። ዓለም አቀፉ ማህበረሰብ ለአማራ ክልል ግጭት ትኩረት እንዲሰጥ ጥሪ ስለመቅረቡ፣ ኢትዮጵያ ሶማሊያን ለመደገፍ ቁርጠኛ መሆኗን ስለማረጋገጧ ከሀገር ቤት፣ ኡጋንዳ በኢንቴቤ ዘመቻ ለተገደለው የእስራኤል ጠቅላይ ሚኒስትር ወንድም ሐውልት ስለማቆሟ ከአፍሪካ፣ ኢራን ከአሜሪካ ጋር ድርድር እያካሄደች አለመሆኑን ስለማስታወቋ ከዓለም አቀፍ። አድማጮች እነዚህንና ሌሎች ከሀገር ቤት ከአህጉርና ከዓለም አቀፍ የተውጣጡ ዜናዎችን የሀገር ቤቱን በማስቀደም ትንሳኤ አበበ አስደምጣችኋለሁ። ዓለም አቀፉ ማህበረሰብ ለአማራ ክልል ግጭት ትኩረት እንዲሰጥ ጥሪ ቀረበ። የሰላምና ደህንነት ጥናት ኢንስቲትዩት በአማራ ክልል እየተካሄደ ላለው ግጭት የዓለም አቀፉ ማህበረሰብ ትኩረት እንዲሰጥ ጥሪ አቅርቧል። ኢንስቲትዩቱ ጥሪውን ሐምሌ 24 ቀን 2018 ዓ.ም ባዘጋጀው የውይይት መድረክ ላይ ያቀረበ ሲሆን በመድረኩ የአፍሪካ የምርምር ዩኒቨርሲቲዎች ህብረት 2026 ተመራማሪዎች የጥናት ግኝታቸውን አቅርበዋል። በገለጻቸውም በመንግስት ኃይሎችና በፋኖ ታጣቂዎች መካከል የሚካሄደው ጦርነት ከፍተኛ ኢኮኖሚና ሰብአዊ ቀውሶችን ያስከተለ ቢሆንም እስካሁን ዘላቂ መፍትሄ እንዳላገኘ ገልጸዋል። ተመራማሪዎቹ እንደገለጹት በኢራንና አሜሪካ፣ በዩክሬን፣ በእስራኤልና በሱዳን የሚካሄዱ ግጭቶች በዓለም አቀፍ ደረጃ ትኩረት በመሳብ በአማራ ክልል ላለው ቀውስ የሚሰጠውን ትኩረት እንዲቀንስ አድርገዋል። በመሆኑም የፌዴራል መንግስትና ፋኖ ለእውነተኛ ድርድር እንዲቀመጡ በተለይም እንደ አውሮፓ ህብረት፣ የተባበሩት መንግስታት ድርጅትና ሌሎች ዓለም አቀፍ ተቋማት የዲፕሎማሲ ግፊት እንዲያደርጉ ኢንስቲትዩቱ ጠይቋል። ከዚህ ቀደም በአፍሪካ ህብረትና በኢጋድ አማካኝነት በተደረጉ የሽምግልና ጥረቶች መካከል የተወሰኑ ስምምነቶች መደረሳቸው ቢገለጽም ግጭቱ እስካሁን ዘላቂ መፍትሄ ሳያገኝ መቀጠሉን ጥናቱ ጠቁሟል። በሌላ በኩል የፌዴራል መንግስት በክልሉ ያለውን ግጭት ለማርገብ ታጣቂ ቡድኖች መሳሪያ ፈተው ወደ ሰላማዊ ፖለቲካ ሂደት እንዲገቡ ጥሪውን በተደጋጋሚ ሲያቀርብ መቆየቱን ገልጿል። ኢትዮጵያ ሶማሊያን ለመደገፍ ቁርጠኛ መሆኗን አረጋገጠች። ኢትዮጵያ በሶማሊያ ለተሰማራው የአፍሪካ ህብረት የሰላም ድጋፍ ተልዕኮ ያላትን ድጋፍ አጠናክራ እንደምትቀጥልና ሶማሊያ በአልሸባብ ላይ ያስመዘገበቻቸውን ድሎች እንዳይቀለበሱ ለማገዝ ቁርጠኛ መሆኗን አስታውቃለች። የኢትዮጵያ ውጭ ጉዳይ ሚኒስቴር እንደገለጸው በኡጋንዳ ዋና ከተማ ካምፓላ በተካሄደው ወታደራዊ ያዋጡ ሀገራት የመሪዎች አስቸኳይ ስብሰባ ላይ ኢትዮጵያ ከሶማሊያ ጎን በመቆም የደህንነትና የማረጋጋት ጥረቶቿን እንደምትቀጥል አረጋግጣለች። የአስቸኳይ ስብሰባው መጠራት አሜሪካ ቀጣዩ ዓመት አጋማሽ ጀምሮ ለአፍሪካ ህብረት በሶማሊያ የሚገኘውን የሰላም ተልዕኮ በተባበሩት መንግስታት በኩል ሲያደርግ የነበረውን የገንዘብ ድጋፍ እንደምታቋርጥ ማሳወቋን ተከትሎ መሆኑ ተገልጿል። የኤሌክትሪክ ግዢ የመጨረሻ ውሳኔና ተጠያቂነት በመንግስት ኃላፊዎች ላይ እንዲሆን የሚደነግግ መመሪያ ጸደቀ። የመንግስት ግዢና ንብረት ባለስልጣን በሁሉም የፌዴራል ተቋማት ተግባራዊ የሆነ ላለው የኤሌክትሮኒክ የመንግስት ግዢ ስርዓት የመጨረሻ ውሳኔ ሰጪነትና የህግ ተጠያቂነት በመንግስት ኃላፊዎችና በባለሙያዎች ላይ እንደሚቀጥል የሚደነግግ አዲስ መመሪያ አጽድቋል። መመሪያው እንደሚያብራራው የኤሌክትሮኒክ ግዢ ስርዓቱ የሰው ሰራሽ አስተውሎት ቴክኖሎጂን ቢጠቀምም ይህ ቴክኖሎጂ ለመረጃ ትንተናና ለድጋፍ ብቻ የሚውል መሳሪያ እንጂ በግዢና ንብረት ውሳኔዎች ላይ የህግ ተጠያቂነትም ሆነ የመጨረሻ ውሳኔ ስልጣን እንደሌለው ያስረዳል። በመሆኑም የመጨረሻ ውሳኔ መስጠት ስልጣንና የህግ ተጠያቂነት በተቋማቱ ኃላፊዎችና በሚመለከታቸው ባለሙያዎች ላይ እንደሚቀጥል መመሪያው ይደነግጋል። በተጨማሪ መመሪያው የኤሌክትሮኒክ ግዢ ስርዓት ውስጥ የሚፈጠሩ መረጃዎችንና ሰነዶችን በአግባቡ ለመመዝገብ ለማስተዳደርና ለማስቀመጥ የሚያስችል አሰራር እንደሚዘረጋም ያመላክታል። መመሪያው ሐምሌ 7 ቀን 2018 ዓ.ም በባለስልጣኑ ዋና ዳይሬክተር ወይዘሮ መሰረት መስቀል የተፈረሙ ለሁሉም የፌዴራል መንግስት መስሪያ ቤቶችና ለከፍተኛ ትምህርት ተቋማት መሰራጨቱ ተገልጿል። ዘገባው የሪፖርተር ጋዜጣ ነው። ኡጋንዳ በኢንቴቤ ዘመቻ ለተገደለው የእስራኤል ጠቅላይ ሚኒስትር ወንድም ሐውልት አቆመች። ኡጋንዳ ከ50 ዓመታት በፊት በኢንቴቤ የታገቱ ተሳፋሪዎችን ለማዳን በተካሄደው የእስራኤል ዘመቻ ወቅት ለተገደለው የእስራኤል ጠቅላይ ሚኒስትር ቢንያሚን ኔታንያሁ ወንድም ዮናታን ኔታንያሁ ሐውልት አቁማለች። የኡጋንዳ ጦር አዛዥ ጀነራል በሐውልቱ ምረቃ ላይ እንደተናገሩት ሐውልቱ ዮናታን ኔታንያሁን ጀግንነትና ከራስ ወዳድነት የጸዳ አገልግሎት ለማስታወስ የቆመ ነው። ሐውልቱ የተተከለው እገታው በተፈጸመበት በኢንቴቤ አሮጌ አውሮፕላን ማረፊያ ተሳፋሪዎች ማስተናገጃ ፊት ለፊት ሲሆን ዮናታን ኔታንያሁ መሳሪያውን ይዞ ወደፊት ሲራመድ በሚያሳይ ቅርጽ ተሰርቷል። የእነዚህ ጀግኖች ተግባር መጪው ትውልድ ሰላምን፣ ፍትህንና ሰብአዊ ክብርን እንዲያስቀድም አርአያ ሆኖ ይቀጥላል ሲሉ ጀነራሉ ተናግረዋል። ጀነራሉ ከግማሽ ምዕተ ዓመት በፊት የተከሰተውን ድርጊት በታሪካችን ውስጥ ጠባሳ የጣለ ምዕራፍ ሲሉ ገልጸው ዛሬ ግን የኡጋንዳና የእስራኤል ግንኙነት በጋራ መተማመን፣ በመከባበርና በትብብር ላይ የተመሰረተ ጠንካራ አጋርነት መሆኑን ገልጸዋል።
በሳውዲ አረቢያ መሪነት የቀይ ባህርና የኤደን ባህረ ሰላጤ አዲስ የደህንነት ጥምረት ተመሰረተ። በሳውዲ አረቢያ መሪነት 8 ሀገራትን ያካተተ የቀይ ባህርና የኤደን ባህረ ሰላጤ አዲስ የባህር ላይ ደህንነት ጥምረት ተመስርቷል። የጥምረቱ አባላት ሳውዲ አረቢያ፣ ግብጽ፣ ዮርዳኖስ፣ የመን፣ ሱዳን፣ ጅቡቲ፣ ኤርትራና ሶማሊያ መሆናቸው ተገልጿል። ቀይ ባህርና የኤደን ባህረ ሰላጤ አውሮፓን፣ ኤሲያንና አፍሪካን የሚያገናኝ ወሳኝ የባህር መስመር ሲሆን ከዓለም ንግድ ወደ 12 በመቶ የሚጠጋው የነዳጅ የተፈጥሮ ጋዝና የኮንቴነር ጭነት በዚህ መስመር እንደሚተላለፍ ይገለጻል። የሳውዲ አረቢያ መከላከያ ሚኒስቴር ባወጣው መግለጫ የጥምረቱ ዋና ዓላማ በቀይ ባህር አዋሳኝ ሀገራት መካከል ያለውን የደህንነት ቅንጅት ማጠናከር መሆኑን ገልጿል። መግለጫው እንደሚያስረዳው ጥምረቱ የጋራ ወታደራዊ እቅዶችን፣ የወታደራዊ ልምምዶችን፣ የመረጃ ልውውጥንና የተቀናጁ የባህር ደህንነት እንቅስቃሴዎችን እንደሚያካትት ተጠቅሷል። በተጨማሪም ዓለም አቀፍ የባህር መስመሮችን፣ የንግድና ኃይል ማጓጓዣ መንገዶችን እንዲሁም የአባል ሀገራትን የጋራ የባህር ጥቅሞች መጠበቅ ከጥምረቱ ዋና ተልእኮች መካከል መሆኑን አስታውቋል። ጥምረቱ የተመሰረተው በቀጠናው ያሉ የደህንነት ውጥረቶችና በንግድ መርከቦች ላይ የሚደርሱ መስተጓጎሎችን እየጨመሩ በመጡበት ወቅት ነው። በተለይም በየመን ኢራን የምትደግፋቸው የሁቲ ታጣቂዎች በንግድ መርከቦች ላይ በሚፈጽሟቸው ጥቃቶችና በመካከለኛው ምስራቅ የቀጠሉ ግጭቶች ምክንያት የቀይ ባህርና የባቤል መንደብ የባህር መስመሮች ደህንነት ከፍተኛ ስጋት ውስጥ መግባታቸው ይታወሳል። ኢራን ከአሜሪካ ጋር ድርድር እያካሄደች አለመሆኑን አስታወቀች። ኢራን ከአሜሪካ ጋር ምንም አይነት ድርድር እያካሄደች እንዳልሆነች ገልጻለች። በተመሳሳይ ጊዜ ከኦማን ጋር በሆርሙዝ ባህር ወሽመጥ የመርከቦችን ደህንነት የጠበቀ ጉዞ ለማረጋገጥ ጊዜያዊ የባህር መጓጓዣ መስመር ለመመስረት እየሰራች መሆኗንም አስታውቃለች። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ እንዳሉት ከኦማን ጋር የሚደረገው ውይይት በሆርሙዝ ወሽመጥ የመርከቦችን ደህንነት ለማረጋገጥ በሚያስችል ጊዜያዊ መጓጓዣ መስመር ላይ ያተኮረ ነው። ባጋይ በተጨማሪም በቴህራንና በዋሽንግተን መካከል ድርድር እየተካሄደ ነው የሚሉ ዘገባዎችን ውድቅ በማድረግ ከአሜሪካ ጋር ድርድር እያደረገን አይደለም ብለዋል። ይህ በእንዲህ እንዳለ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ውይይት እንደሚጀመር መናገራቸውን ተከትሎ የተቃራኒ መግለጫ ተሰምቷል። ትራምፕ በሆርሙዝ ጉዳይና በኢራን የኒውክሌር ፕሮግራም ዙሪያ ስምምነት ሊደረስ እንደሚችል መግለጻቸው ይታወሳል። ነገር ግን ኢራን አሜሪካ ጥቃቷንና ማዕቀቧን እስካላቆመች ድረስ በሁኔታው ላይ ለውጥ እንደማይኖር አስጠንቅቃለች። የዓለም ጤና ድርጅት ለካለ አዛር በሽታ አዲስ የሕክምና መመሪያ ይፋ አደረገ። የዓለም ጤና ድርጅት ለካለ አዛር በሽታ ሕክምና የሚሆኑ ደህንነታቸው የተጠበቀ ለአጭር ጊዜ የሚወሰዱና ከፍተኛ ውጤት የሚያስገኙ አዳዲስ መመሪያዎችን ማውጣቱን አስታውቋል። ይህ አዲስ ሕክምና ከዚህ ቀደም ይሰጡ የነበሩ ረጅምና አድካሚ የመርፌ ሕክምናዎችን በአፍ በሚወሰዱ መድኃኒቶች በተደገፉ አማራጮች የሚተካ ነው ተብሏል። በዚህም ቀደም ሲል በ17 ቀናት ውስጥ ይሰጡ የነበሩ 34 መርፌዎች በአንድ ቀን ውስጥ ወደ 14 መርፌዎች ዝቅ እንዲሉ ተደርጓል። ይህም የታካሚዎቹን የሆስፒታል ቆይታ ከ3 ወር ወደ 14 ቀናት አሳጥሮታል። ይህ ህክምና በምስራቅ አፍሪካ በተደረጉ ምርምሮች ከ90 በመቶ በላይ ውጤታማ መሆኑ የተረጋገጠ ሲሆን በአዋሽ ዝንብ ንክሻ የሚተላለፈውና ካልታከመ ለሞት የሚዳርገውን ካላዛርን ለመቆጣጠር ትልቅ እርምጃ ነው ተብሏል። ሆኖም በአዲሱ ህክምና ውስጥ የተካተተው ሜልቴፎሲን የተባለው መድኃኒት በጽንስ ላይ ጉዳት ሊያስከትል ስለሚችል የዓለም ጤና ድርጅት በመውለድ ዕድሜ ላይ ያሉ ሴቶች ነፍሰ ጡር አለመሆናቸውን እንዲያረጋግጡ አሳስበዋል። አድማጮቻችን ዜናዎቹ አብቅተዋል። ከመሰናበታችን በፊት የነገርናችሁን የዜና ርዕሶች እናስታውሳችሁ። ዓለም አቀፉ ማህበረሰብ ለአማራ ክልል ግጭት ትኩረት እንዲሰጥ ጥሪ ስለመቅረቡ፣ ኢትዮጵያ ሶማሊያን ለመደገፍ ቁርጠኛ መሆኗን ስለማረጋገጧ ከሀገር ቤት፣ ኡጋንዳ በኢንቴቤ ዘመቻ ለተገደለው የእስራኤል ጠቅላይ ሚኒስትር ወንድም ሐውልት ስለማቆሟ ከአፍሪካ፣ ኢራን ከአሜሪካ ጋር ድርድር እያካሄደች አለመሆኑን ስለማስታወቋ ከዓለም አቀፍ። አድማጮቻችን ለሰዓቱ ያዝናቸው ዜናዎች እነዚህን ይመስሉ ነበረ። ከዜናዎቹ ጋር ትንሳኤ አበበ ነበርኩ። ከቀሪ አራምቤ ሬዲዮ ዝግጅቶች ጋር መልካም ጊዜ ሆነላችሁ።